አብርሃም እንግዲህ ዛሬም አይኑን በጨው ጥባ አድርጎ እንግዲህ መቼም ቆርጣ አቆርጥብኝም ትቀበለኛለች በሚል እንግዲህ ያው ወደ ሄርሜላ ጋር ተመልሶ ሄዷል ማለት ነው። እንግዲህ ሄርሜላም ከወንድሟ ጋር ነበረችና እንግዲህ ወንድሟም ምን ልትሰራ መጣህ? ምን ፈልገህ ነው? ምን ቀረህ? ካሁን በኋላ ልጅቷ የራሷን ኑሮ ትኑርበት፣ የራሷን ውሳኔ በምትወስንበት ሰዓት እየመጣህ አትረብሻት ሲለው ነበረ። እንግዲህ ሄርሜላም እንግዲህ ካሁን በኋላ እኔ ተፈላጊ እንዳልሆንኩ ነው እየተሰማኝ ያለው፣ እየተሰደብኩ ነው። ስለዚህ እኔ ሁልጊዜ ፈላጊ እንጂ ተፈላጊ አይደለሁም። እኔ ሁልጊዜ ባንተ መጎዳት የለብኝም። ስለዚህ በቃ ተወኝ፣ እኔም የራሴን ህይወት ልኑር፣ የራሴን ውሳኔ ከወሰንኩ በኋላ ደግሞ እየመጣ እንደዚህ ነው አትበለኝ ብለዋለኝ ማለት ነው። ግን ይሁንና ያው እሷ አሁንም ቢሆን ውስጧ እንዳልቆረጠላት ነው የሚያሳየው። ምንድነው እሺ ፎቶ ይዛብህ ነው ልበል፣ ችግር የለውም። አንተ ይሄ ከሆነ በህግ ለምን አትጠይቃትም? በህግ ጠይቃት። ይሄ ነገር እውነት አንተ ወደህና ፈልግ ካልሆነ በህግ ጠይቃት፣ ነገሩን ካጠራህ በኋላ ተመልሰህ እና ወደኔ ብለዋለች። ያው እንግዲህ ነገሩን ካጠራ እንትን ካለ በኋላ ካስተካከለ በኋላ ተመልሶ ቢሄድም እንደምትቀበለው ነው እንግዲህ የተናገረችው ማለት ነው። አሁንም ቢሆን እንግዲህ ሄርሜላ ከአብርሽ መለየቱን አትፈልገውም። አሁንም እንደፈለገ ቢሆንም ያው ተመልሶ ይቅርታ ሲጠይቃት ይቅርታውን እየተቀበለች ከሱ ጋር መቀጠል እንደምትፈልግ ነው እንግዲህ የሚያሳየው ማለት ነው። ቤተሰብ ትላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም፣ እንዴት ናችሁ? ወደና የተከበራችሁ ተመልካቾቼ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ብዝዝት ተረፍርፍ ይበል። አላህ ከመጥፎ ነገር ይጠብቃችሁ ይጠብቀን፣ ሀገራችን ኢትዮጵያንም አላህ ሰላም ያድርግልን እያልኩኝ ዛሬም እንግዲህ በሌላ በአዲስ ቪዲዮ መጥቻለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀመጣችሁ አበረታቱኝ እላችኋለሁ። ነባር ቤተሰቦችም ስለምታበረታቱኝ ከልብ አመሰግናለሁኝ። ቪዲዮውን ሲጀምሩ ላይክ ሼር እያደረጋችሁ ማለት ነው ውዶችዬ። እና እንግዲህ አብርሃም እና ዳኒ ወደ ሄርሜላ ቤት ሄዶ እንግዲህ አብርሃም ሄርሜላን እባክሽ እኔ ወድጄና ፈቅጄ አይደለም ያን ያደረኩት፣ እንደዛም ፈልጌ ነው፣ እኔ ከፍቅር ጋር እንደዛ ያደረግነው ፈልጌ ነው ብዬ ያልኩት፣ አስገድዳይ ነው፣ ቪዲዮና ፎቶ ይዛ አስገድዳይ ነው። ስለዚህ እኔ ወድጄ ፈልጌ እንዳልሆነ እንድትረጅኝና ቢያንስ ነገሩን እስከማስተካከል ድረስ እንድትታገሽኝ እንድትጠብቂ ነው፣ ባክሽን እንድትረጅኝ ይፈልጋለሁ ሲላት ነበረ። እንግዲህ አንተ ሁልጊዜ ችግር በገጠመ ቁጥር እኔ ከጎን ሁኔ ያነ ችግር እንድታስተካክል ማድረግ አለብኝ ወይ? እኔ ሁልጊዜ ለምንድን ነው በባለፈው ተነጋግረን ድጋሚ እንደዚህ አይነት ስህተት እንዳይፈጠር ተባብለን መጠንቀቅ እንዳለብህ ተነጋግረን የለም ወይ? ድጋሚ እንደዚህ አይነት ነገር ለምን እስከሚፈጠር ትጠብቃለህ? እስከ መቼ ነው በዚህ ሁኔታ እኔ እናንተ አብረን የምንቀጥለው? በአንተ በኩል ነው ክፍተት እየታየ ያለው፣ በእኔ በኩል ማንም መጥቶ ሲረብሽ አላየህም እያለችው ነበረ። እናም እንግዲህ ያው ለምንድን ፎቶ ያዘችብኝ ብለህ ካልክ ለምን መጀመሪያ አንተ ይሄን ነገር አስተካክለህ አጥርተህ በህግ ለምን አትከሳትም? በህግ ከሳሃት ለምን ነገሩን ካስተካከልክ በኋላ ተመልሰህ አትመጣም? አሁን መምጣቱ ምን ይሉታል እያለችው ነበረ። እንግዲህ ያው ነገሩን አስተካክሎ
በህግም ሆነ በምንም ነገሩን ከፈታ በኋላ ተመልሶ ቢሄድም እንደምትቀበለው ይቅርታ እንደምታደርግለት ነው እንግዲህ የተናገረችው ማለት ነው ሄርሜላ ማለት ነው። እና አሁንም እንግዲህ አብርሽ ያው ቶሎ ብዬ ወደ ህግ ከሄድኩኝ ፎቶና ቪዲዮ ሰው እጅ ላይ እንዳለና ምንም አይነት ነገር ከፈጠርኩኝ ያን ፎቶና ቪዲዮ ሚዲያ ላይ እንደሚለቀቅ ነው የነገረችኝ። ያ ወጣ ማለት ደግሞ ለኔ ኮንፊደንስ እንዳይኖረኝ አንገቴን እንዲደፋ እንዳፍር ነው የሚያደርገኝ። ለዛም ነው እባክሽን እኔ አንቺ ለትንሽ ቀን ተረጅኝ ታገሽኝ እያለ እንግዲህ ሲማጸናት ነበረ ማለት ነው። እንግዲህ ያው ሚኪ መሰለኝ እንግዲህ ወንድሟ ማለት ነው የሄርሜላ ወንድም አንተ ሁልጊዜ በቃ ራስክን እንደማታውቅ አድርገህ ነው እዚህ ጋር ለኛ እየተናገርክ ያለኸው። ሁልጊዜ ምንድነው እንደዚህ የምታደርገው? በባለፈውስ እሺ ያው መኪናውን ኤፍሬም ሲነዳ ስለነበረ የሆነ ነገር ሆነሃል ብለን አምነን ተቀበልነ። አሁን ግን መኪና ውስጥ እየተሳሳማችሁ መኪናህን እየነዳህ እያየነ እንዴት ራሴን አላቅም ትላለህ ሲለው ነበረ። እኔ ፕሮግራም ነበረ እዛ ፕሮግራም ላይ ተገናኘን። እዛ መጣጣው ላይ ምን እንዳደረገችብኝ አላቅም፣ ምን እንደተፈጠረ ምንም ማቀው ነገር የለም። ሄርሜላ ከመጣይ በኋላ ነው ራሴን ያወቅኩት ብሏል ማለት ነው። እንግዲህ ከዛ በፊት ልክ በእርግጎ ተንስቶ ምን ተፈጥሮ ነው ማነው እዚህ ያመጣኝ እንዴትስ መጣው ምናምን እያለ እንቧ ከረዩ ምናምን ሲል ነበረ ማለት ነው። እሷም እንዴ ምን እየሆንክ ነው እንደማያውቅ ሰው ትሆናለህ? ዛሬ እኮ 3ኛ ቀናችን ነው አይደል እንዴ? አንተ እኮ ነው ደግሞ እዚህ ያመጣኸኝ፣ መታወቂያህንም ያስያዝከው አንተ ነህ አይደል እንዴ ሩም ለመያዝ። ስለዚህ ምን እያልክ ነው እያለችው ነበር እንግዲህ ማለት ነው። እና ከዛም በኋላ ነው ሩታና ሄርሜላ የመጡት ማለት ነው። እና አብርሽ እንደው ጥፋትም አጥፍቶ አምኖ ጥፋቴ ነው አጥፍቻለሁ ይቅርታ እንኳን መጠየቁ ጥሩ ነው። አንድ ሰው እንዴት ነው ራስን ስቶ ከራሱ ጋር ሳይሆን መኪና አስነስቶ ሊነዳ የሚችለው? ይሄ አሳማኝ ያልሆነ ነገር ነው ማለት ነው። እዛ ጋር መኪና ውስጥ ተሳስመው ከመኪና ወርዳ ስትሄድ ቻው ብሏት መኪናውን አስነስቶ ሲነዳ የሚያሳይ ቪዲዮ ነው እንግዲህ የታየው ማለት ነው። እሱ ግን እያለ ያለው እዛ ፕሮግራሙ ላይ መጠጣው ላይ ምን እንደጨመረችበት አላቅም፣ ምን እንደተፈጠረ ማቀው ነገር የለም ምናምን እያለ ነው እንግዲህ እዚህ ጋር አክት እየሰራ ያለው ማለት ነው። አንድ ሰው የሆነ ጥፋት አጥፍቶ አይ አጥፍቻለሁ ይቅርታ ብሎ መጠየቅም ይወግ ነው። አብርሃም ግን አጥፍቶም ይሆናል አይደለ ራሱን እንደማያቅ ምን እንደተፈጠረ እንደማያቅ ሁሉ ምናምን አድርጎ ነው እዛ ጋር የሚናገረው ማለት ነው። እና ብቻ ይገርማልና ሌላው ምንድነው ይሄ የራቁት ቪዲዮና ፎቶ የሚባል ነገር ማለት ነው። ይሄ የምር ጥሩ አይደለም። ሰውን ራቁቱን ቪዲዮና ፎቶ ቀርጾ ሚዲያ ላይ ለቀዋለሁ እንደዚህ ለዋለሁ እያለ የሰውን ስለ ልቦና መጉዳት፣ ሰውን እንደዚህ ማድረግ ተገቢ አይደለም። ስለ እውነት ይሄ ነገር መብቃት መቆም አለበት። ማንም ሰው ቢሆን በማንም ላይ ይሄን ማድረግ የለበት። ወንድም ቢሆን የሴትን ገበና ቪዲዮ ቀርጾ ፎቶ ይዞ ሴትን ማስፈራራት የለበትም። ሴትም ብትሆን የወንድን ገበና የራቁት እንደዚህ ቪዲዮ ቀርጻ ፎቶ ይዛ ሚዲያ ላይ ለቀዋለሁ እንደዚህ ይለዋለሁ ብላ ማስፈራራት የለባትም። ይሄ ነገር መብቃት መቆም አለበት ባይነኝ እንደኔ ማለት ነው። ይሄ ትክክል ያልሆነ ነገር ነው። ሩታም ከዚህ በፊት ያደረገችውን ነገር ነው ፍቅር ዛሬ ላይ የደገመችው ማለት ነው። ይሄ ነገር በህግም ቢሆን የሚያስጠይቅ ነው። ይሄ ተገቢ አይደለም። የሰውን የራቁት ቪዲዮ የራቁት ፎቶ ይዞ ሚዲያ ላይ ለቀዋለሁ እንደዚህ ይለዋለሁ ብሎ ሰውን ማስፈራራት፣ ሰውን እንደዚህ ማድረግ ጥሩ አይደለም። የብዙ ሰዎችን ህይወት ያበላሸ ነው ይሄ ነገር ማለት ነው። በተለይ የሴት እህቶቻችንን
የራቁት ቪዲዮ ይዘው ይሄን ያህል ብር ካላክሽልኝ እንደዚህ ካላደረግሽ እለቅብሻለሁ እንደዚህ ልብሻለሁ እያሉ ስንቶች እህቶቻችን ናቸው የለፉበትን የደከሙበትን በአረብ ሀገር ስንት መከራቸውን ያዩበትን ገንዘባቸውን ላባቸውን የተበሉት። ስለዚህ ይሄ ነገር መሆን የለበትም። ወንድም ቢሆን የሴትን ገበና ይዞ እንደዚህ ያረግብሻለሁ እንደዚህ ልብሻለሁ ማለት የለበትም። ሴትም ብትሆን የወንድን ገበና የራቁት ቪዲዮ የራቁት ፎቶ ይዛ እንደዚህ ያረግብሃለሁ እንደዚህ ያረግብሃለሁ ማለት የለባትም። ይሄን ነገር የምሬን ነው የምላችሁ ሁላችንም ልንቃወመው ይገባል ማለት ነው። ልናወግዝ ይገባል። ይሄ ነገር ተገቢ አይደለም፣ ጥሩ አይደለም። በራሳችን ላይ እንዲደረግ የማንፈልገውን ነገር በሰው ላይም ደግሞ መሆን የለበትም። ኖ ማለት አለብን። የምሬን ነው የምላችሁ። ደስ የማይል ነገር ነው ይሄ፣ ነውር የሆነ ነገር ነው። ይሄንን ልንቃወም ይገባል ማለት ነው። እና ጥሩ ያልሆነ ነገር ጥሩ አይደለም ብለን መናገር ግድ ነው ማለት ነው። እና ቤተሰብ እንግዲህ ያው ሄርሜላ አሁንም ቢሆን እንግዲህ አብርሃም እዛ ጋ የተፈጠረውን ነገር አጥርቶ በህግም ሆነ በምን ፈቶ ጨርሶ ከመጣ ያው ተመልሶ ከመጣ እንደምትቀበለው ነው እንግዲህ የተናገረችው። በህግም ሆነ በምን ነገሩን አጥርታ አስተካክለህ እና ቶሎ ብለዋለች ማለት ነው። እንግዲህ ያው አብርሽም እንደማትቆርጥበት እንደማትጨክንበት ስለሚያውቅ ነው እንግዲህ ይሄን ነገር በተደጋጋሚ እያደረገ ያለው ማለት ነው። እሷም እንግዲህ ያው ፍቅር መቼም አይን የለውም እንግዲህ እኔ ተፈላጊ እንዳልሆንኩ ነው እየተሰማኝ ያለው። ስለዚህ እኔ ብቻ ፈላጊ ሁኜ አንተ እኔን የማትፈልገኝ የማታፈቅረኝ ሁነ ነው እንትን እያልክ ያለው። ስለዚህ ለምን እኔ ይሄንን ካሁን በኋላ እንትን ማለት አልችልም። በቃ አሁንም ቢሆን ፎቶ ይዛብኝ ነው የራቁት ቪዲዮ ይዛብኝ ነው ምናምን ብለህ የምትል ከሆነ እሺ ችግር የለውም። ይሄንን ነገር አስተካክል ጨርስና እና ቶሎ ችግር የለውም በእኔ በኩል ያለው ብለዋለች ማለት ነው። እና ላችኋለሁ። ለማንኛውም ቤተሰብ የዛሬ ቪዲዮ ይሄን ይመስላል። ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ቤተሰብ ያልሆናችሁ ቤተሰቡ ነው። ነባር ቤተሰቦችም ላይክ ሸር እያደረጋችሁ ማለት ነው። በቀጣይ በሌላ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ። አመሰግናለሁ።